ቅዱስ ዮሐንስ ወንጌላዊ ባጭር በአንድ ደቂቃ ስለሱ ልንገራችሁ። ሲበሉ ያጎረሰን እጅ ማወቅ ስለሚገባ ማለት ነው። ስለዚህ ቅዱስ ዮሐንስ ወንጌላዊ ከአራቱ ወንጌላውያን አሁን ዛሬ የምንማረው ዮሐንስ ወንጌል ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ አራተኛው ወንጌል ዮሐንስ ፍጹም መለኮትን የተመላ ወንጌል ተብሎ ይጠራል። የዮሐንስ ወንጌል ይህ ወንጌል ታቦት ቢጠፋ እንኳን ታቦትን ተክቶ ይቀደስበታል። ፍጹም የከበረ ወንጌል ነው። የዮሐንስ ወንጌል የጌታችን የኢየሱስ ክርስቶስን ቀዳማዊ ልደቱን አበጥሮ አንጠርጥሮ የሚናገር ፍጹም ወንጌል ነው። ዮሐንስ ወንጌል የሚጸልየው ሰው ከዝሙት ይድናል። ዮሐንስ ወንጌልን የሚጸልይ ሰው ከቆመበት ቦታ ላይ የብርሃን ምንጣፍ ይነጠፋል። የዮሐንስ ወንጌልን የሚጸልይ ሰው አጋንንት ይርቁለታል፣ ከመቅሰፍትና ከሞትም ይድናል። 21 ምዕራፍ አለው። ለሰባት ስታካፍሉት ሶስት ምዕራፍ ይደርሰዋል። ከዛሬ ጀምሮ በቀን 3 ምዕራፍ የዮሐንስ ወንጌልን አንብቡ። እግዚአብሔር ከዝሙትና ከመቅሰፍት ያድናችኋል። ይሄ ቅዱስ ዮሐንስ ለምንድን ነው ከሌሎች ወንጌል የተለየው ሲባል የጌታችን ኢየሱስ ክርስቶስ ቀዳማዊ መለኮቱን የተናገረ አካላዊ ቃል ነው፣ ወንጌል ስለሆነ ነው። ዮሐንስ ወንጌል ወይም ዮሐንስ ወንጌላዊ ዮሐንስ አፈወርቅ እንደሚናገረው ከቅዱሳን መላእክት ይበልጣል ይላል። ከቅዱሳን መላእክት ይበልጣል ለምን ተባለ ሲባል ሁላችሁም አስቡ። አንድ ነገር ላሳስባችሁ። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8 ስታነቡ የእግዚአብሔር መንበር የሚሸከሙ ኪሩቤል የሚባሉ ዓይንን የተመሉ አሉ። በግዕዝ እያልኩ ሰዓት ላለማቃጠል ነው። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ዘርግተው ይቆማሉ፣ መንበሩን ይሸከማሉ። እርሱን ግን ማየት አይችሉም። መንበሩን ተሸክመው ነው የሚቆሙ። ሱራፌልም ዙሪያውን ያጥናሉ። ከመንበሩ በላይ መውጣት አይቻላቸውም፣ ማየትም አይቻላቸውም። መንበሩን ብቻ እያዩ ያጥኑታል። በሁለት ክንፋቸው ፊታቸውን የሚሸፍኑበት ምክንያት አንተን ማየት የሚችል ፍጥረት የለም ማለታቸው ነው። በሁለት ክንፋቸው እግራቸውን መሸፈናቸው በአንተ ፊት መቆም የሚችል ማን ነው? ማንም የለም ማለታቸው ነው። ሁለት ክንፋቸውን መዘርጋታቸው በምስራቅም በምዕራብም ቢመረመሩ ቢበሩ አትመረመርም ሲሉ ነው። ፊታቸውን መሸፈናቸው በዓይነ ሕሊና አትመረመርም ሲሉ ነው። እግራቸውን መሸፈናቸው በእግረ ልቡናም አይደረስብህም ሲሉ ነው። በሁለት ክንፋቸው መብራራቸው በአክናፈ ሕሊናም አትመረመርም ማለታቸው ነው። ማየት አይቻላቸውም፣ ለመንበሩ ይሰግዳሉ እንጂ። ዮሐንስ ወንጌላዊ ግን